የሩሲያ ጦር ግስጋሴውን ቀጥሏል። ከዶንባስ ወሳኟን ስቬሬስክን ነፃ ያወጣው ጦሩ ከካርኮቭ ደግሞ ሊማንን በእጁ አስገብቷል። የሩሲያ መከላከያ ሚኒስቴር የከተሞቹን መያዝ በተመለከተ የለቀቀው ቪዲዮም ብዙዎችን አስገርሟል። ዩክሬን በከተሞቹ የቀበረቻቸው ፈንጂዎችም እየመከኑ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ወቅታዊና ወታደራዊውን እንቅስቃሴ በተመለከተ በክሬምሊን ከተመረጡ የጦር መኮንኖች ጋር ልዩ ምክክር አድርገዋል። ሁሉም ነገር በእጃችን በምንፈልገው መስመር ገብቷል ብለዋል የሩሲያው ፕሬዝዳንት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አውሮፓን ገሸሽ ማድረጋቸውን ቀጥለውበታል። ከነርሱ ጋር ስብሰባ እቀመጣለሁ አልቀመጥም አልወሰንኩም ብለዋል። ይህ ብቻም አይደለም። አውሮፓንና ቡድን ሰባትን ሊያገል ነው የተባለ አዲስ ዓለም አቀፍ ጥምረት ለመመስረት ማሴራቸውም ተነግሯል። በዚህ ህብረት ውስጥ ሩሲያና ቻይና መኖራቸውም ታውቋል። በሌላ በኩል ግን ፑቲን ለቬንዙዌላ ድጋፋቸውን እንደሚሰጡ አሳውቀዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም በዚህ ተደስተዋል። ፑቲን ቬንዙዌላን ላንረሳት ቃል ገብተናል ብለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ከዶንባስም ከካርኮቭም ወሳኝ ከተሞችን ነፃ ማውጣቱን ይፋ አድርጓል። ይህንን ደግሞ በቪዲዮ ጭምር ማስረጃ አስደግፎ አውጥቷል። የሩሲያ ሰንደቅ ከተለያዩ ህንፃዎች ሲውለበለቡ የሚያሳየው የሩሲያ የመከላከያ ሚኒስቴር ቪዲዮ እየተሽከረከረ ይገኛል። ዩክሬኖች ከሴቨርስክ ተገፍተው መውጣታቸውን ሞስኮ አሳውቃለች። የሩሲያ የመከላከያ ሚኒስቴር ከተማይቱን ለመቆጣጠር እልህ አስጨራሽ ትግል እንደነበረም አልሸሸገም። የዶኔስኳን ስቬሬስክ ከተማ ለመቆጣጠር ለበርካታ ጊዜያት ውጊያ ሲደረግ ነበር ይላል የሩሲያ የመከላከያ ሚኒስቴር መግለጫ። ጦርነቱ ከተነሳበት ከ2022 ማለትም ከ3 ዓመት ጀምሮ ውጊያው ሲደረግ ነበር። ውጊያው አንዴ ሲበርድ አንዴ ሲሞቅ እዚህ ደርሷል ያለው የሩሲያ የመከላከያ ሚኒስቴር አሁን ከተማይቱ ነፃ ወጥታ የማጽዳት ሥራ እየሰራን ነው ብሏል። ቤት ለቤት ህንፃ ለህንፃ እየተዟዟሩ የሩሲያ ወታደሮች ፍተሻ እያከናወኑ ይገኛሉ። በአካባቢው ለሚገኙ ሲቪሎችም የተለያዩ መድኃኒቶችን፣ ምግቦችንና ሌሎች አስፈላጊ ግብዓቶችን እያቀረቡ እንደሚገኙ ተነግሯል። ዩክሬን ቀብራቸዋለች የተባሉትን ፈንጂዎችን ለማምከንም የሩሲያ ጦር እንደተሰማራ ነው የተነገረው። ከሴቨርስክ ቀጥሎ ክራማቶርስክ እና ስላቪያንስክን የመሳሰሉ በዩክሬን እጅ የሚገኙ ከተሞችን ነፃ ለማውጣት የሩሲያ ጦር እንደሚገሰግስም ተረጋግጧል። ይህንን በተመለከተ የሀገሪቱ ጦር ኃይል አዛዥ የሆኑት ቫለሪ ጌራሲሞቭ ለፑቲን ሪፖርት ማቅረባቸውም ተሰምቷል። ዶንባስን በየትኛውም መንገድ ነፃ እናወጣለን ብለው የነበሩት ቭላዲሚር ፑቲንም ቃላቸው ተጠብቆ አንድ ባንድ የዶንባስ ከተሞች በሩሲያ እጅ እየወደቁ ይገኛሉ። ግዛቴን አሳልፌ አልሰጥም፣ ድንበሬን ወደ ኋላ አልስብም እያለች እየተናገረች የምትገኘው ኪየቭ ግን ቀን በቀን አንድ ከተማ ወይም አንድ መንደር እያጣች ቀጥላለች። ይህ ብቻ አይደለም። የሩሲያ ወታደሮች ከካርኮቭ ሊማንን ነፃ ማውጣታቸውን የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። ሴንተር ወይም ማዕከላዊ እየተባለ የሚጠራው የሩሲያ የጦር ክፍል 415 የዩክሬን ወታደሮችን ደምስሼ ነው ከተማይቱን ነፃ ያወጣሁት ብሏል የሩሲያ የመከላከያ ሚኒስቴር። ሊማን ነፃ ስትወጣ ስዊድን ሰራሹ ቫይኪንግ ብረት ለበስ ተሽከርካሪ እንደወደመም ታውቋል። ሌሎች የጦር ተሽከርካሪዎችም ዶግ አመድ ሆነዋል ብሏል የሩሲያ የመከላከያ ሚኒስቴር። ዛፓድ የጦር ክፍል በበኩሉ 215 የዩክሬን ወታደሮችን ገደልኩ ሲል፣ ቮስቶክ እኔም 235ቱን ደምስሻለሁ ብሏል። 10 የሚሆኑ አሜሪካ ሰራሽ የሂማርስ ሮኬቶች አየር ላይ እንደተመቱ ሩሲያ ያሳወቀች ሲሆን ዩክሬን ሰርቻለሁ የምትለው ኔፕቱን ረጅም ርቀት ተመሪ ሚሳኤልም እንዲሁ በፍልሚያው ወድሟል ተብሏል። 396 የሚሆኑ ከዩክሬን ተነስተው ወደ ሩሲያ ጦር እየገሰገሱ የነበሩ ድሮኖችም አየር ላይ እንዳይሆኑ ሆነዋል ነው የተባለው። ፍልሚያው በጥቁሩ ባህር አካባቢ ቀጥሎ ዩክሬን የላከቻቸው የባህር ላይ ድሮኖችም ዶግ አመድ እንደሆኑ ሩሲያ አሳውቃለች። የዩክሬን ጦር የሚጠቀምባቸውን የኃይል መሠረተ ልማቶችንና ሌሎች አስፈላጊ ግብዓቶችን
152 በሚሆኑ አካባቢዎች በተቀናጀ እርምጃ ማጥፋቱንም የሩሲያ ጦር አሳውቋል። ከነዚህ ክስተቶች ብዙም ፈቀቅ ሳንል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦራቸውን እንቅስቃሴ አስመልክቶ ልዩ ስብሰባ መቀመጣቸው ተነግሯል። በተለይ በዶኔስክ ሪፐብሊክ አካባቢ እየተደረገ ያለውን ወታደራዊ እንቅስቃሴ ከመኮንኖቻቸው ጋር ሆነው ገምግመዋል። በሰሜኑ ቀጠና አብዛኛው ነገር እየተሳካልን ይገኛል፣ ያስቀመጥናቸው ግቦች ኢላማቸውን እየመቱ ነው ብለዋል ቭላዲሚር ፑቲን። ስቬረስክን በእጃቸው ያስገቡት ፑቲን በሉጋንስክና በዶኔስክ አካባቢ ያሉትን ስፍራዎች ለመቆጣጠር ከተማይቱ ወሳኝ እንደነበረች ተናግረዋል። ክሬምሊን ፑቲን ከጦር መኮንኖቻቸው ጋር ያደረጉትን ንግግር ሙሉ ቪዲዮ እለቃለሁ እያለ ይገኛል። የጦር ኃይሉን ከሚመሩት ከቫሌሪ ጌራሲሞቭ በተጨማሪ የያግ የጦር ክፍል መሪ እንዲሁም የ123ኛው ሞተራይዝድ ብርጌድ አዛዥ ዴኒስ ፕሪጎቭም ከፑቲን ጋር በቪዲዮ ስብሰባውን ተቀላቅለው እንደነበር ስፑትኒክ ዘግቧል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ጋር ስብሰባ እቀምጣለሁ ወይስ አልቀመጥም የሚለውን ጉዳይ ገና አልወሰንኩም ብለዋል። ስብሰባቸው ላይ እንድገኝ ይፈልጋሉ። እኔ ግን ገና አልወሰንኩም። ምናልባት ልገኝ እችላለሁ። የምገኘው ግን ሰላም የሚያመጣ ስብሰባ ላይ የምሳተፍ መሆኑን ካወቅኩ ነው ብለዋል። ብዙ ጊዜ እያቃጠልን እንገኛለን፣ ጥሩ ዕድል እያመለጠን ነው ሲሉ በዋይት ሀውስ ተሰብስበው ለጠየቋቸው ሪፖርተሮች የአሜሪካው ፕሬዝዳንት ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ብቻ አልተስማማበትም እንጂ አብዛኛው ሰው ያቀረብኩትን የሰላም ሐሳብ እየተቀበለ ይገኛል። ዩክሬኖች ሐሳቤን ወደውታል ከዜሌንስኪ በስተቀር ሲሎም ዜሌንስኪን ሸንቆጥ አድርገዋል። አውሮፓን ገሸሽ እያደረጉ ነው የተባሉት የአሜሪካው ፕሬዝዳንት በዚህ ሳያበቁ አንድ ለጊዜው በሚስጥርነት የተያዘ ልዩ አደረጃጀት ወይም ጥምረት ለመፍጠር እያሴሩ ነው ይላል የዲፌንስ ዋን ዘገባ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከሰሞኑ 33 ገጾች ያሉት የብሔራዊ ደህንነት ስትራቴጂ መልቀቁ ይታወቃል። ታዲያ በዚህ ሰነድ ውስጥ ያልተካተቱ ነገር ግን በዶናልድ ትራምፕ ተውጠንጥነው ምናልባት ተግባራዊ ሊደረጉ ይችላሉ የተባሉ ሰነዶችም ብቅ ብቅ ማለት ጀምረዋል። ይህንን ሰነድ አግኝቼ አንብቤያለሁ ያለው ዲፌንስ ዋን እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቡድን 7 አባል ሀገራትን ገሸሽ በማድረግ ከሩሲያና ከቻይና ጋር በሌላ ጥምረት ለመጣመር ፈልገዋል። በዚህ ጥምረት ውስጥ ደግሞ ሩሲያ፣ ቻይና፣ ህንድና ጃፓን እንደሚጠቃለሉበትም የአሜሪካው ፕሬዝዳንት ማሰባቸው ተሰምቷል። የቡድኑ ስያሜም ኮር 5 አውራ 5 ተብሎ ሊጠራ እንደሚችልም ተነግሯል። ኢኮኖሚያዊ ኃይሉ እየደከመ መጥቷል የተባለው የአውሮፓው ስብስብ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ቀልብ ብዙ እየሳበ አይመስልም። ይልቁኑ በወታደራዊም ሆነ በሌሎች መስኮች እየተገነቡ ያሉ ቴክኖሎጂዎችን እየተቆጣጠሩ ያሉት ሀገራት እንደ ቻይና የመሳሰሉት ናቸውና ትራምፕ ከነዚህ ሀገራት ጋር በልዩ ሁኔታ መተባበር ወይም ብዙ ርቀዋቸው እንዳይሄዱ ለማድረግ እያሰቡ መሆኑም ተሰምቷል። በህዝብ ብዛታቸው፣ በኢኮኖሚ አቅማቸው እየፈረጠሙ ያሉት ህንድና ቻይና የትራምፕን ትኩረት ሰርቀዋል። ሩሲያም በወታደራዊ ቴክኖሎጂና በስትራቴጂክ እንቅስቃሴዋ ትራምፕ አይን ውስጥ ገብታለች። ጃፓን ሁልጊዜም በማይቆመው ዝመናዋ የትራምፕን ልብ ወስዳለች። ሁልጊዜም አንድ አይነት ነገር ከሚያወራው አውሮፓ ይልቅ ከነዚህ ሀገራት ጋር ተጣምሬ ኢኮኖሚዬን ማሳደግ እችላለሁ፣ እየፈጠኑ አይቀድሙኝም በሚል ትራምፕ እነዚህን ሀገራት ሊጣመሯቸው እንዳሰቡ እየተነገረ ይገኛል። የዩክሬንን ጦርነት ለማስቆም ያሰበው የትራምፕ እቅድ ውስጥም ሩሲያ የቡድን 7 አባል ሀገራትንም ተቀላቅላ ቡድን 8 እየተባለ ቢጠራ የሚል ምክረ ሀሳብ ማቅረባቸውም ይታወቃል። ይሁንና የዋይት ሀውስ ሰዎች ይህንን ሰነድ አናውቀውም ሲሉ ለፖለቲኮ ተናግረዋል። ከ33ቱ ገጽ እቅድ ውጪ ሌላ እቅድ የለንም ብለዋል የዋይት ሀውስ ቃል አቀባይ አና ኬሊ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቡድን 7 አባል ሀገራትን ሀገረው ብትቀላቀል ምን ይመስሎታል ተብለው ከኢንዲያ ቱዴይ ተጠይቀው ነበር። እናም እርሳቸው አንፈልግም፣ አውሮፓ እኮ ኢኮኖሚው እየደከመ ነው፣ ስብሰባቸውም የረባ ውጤት የማያመጣ ነው፣ እኛ ፍላጎት የለንም ማለታቸው ይታወሳል።
ይህንን በማስመልከት ሳይሆን አይቀርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌላ አደረጃጀት እነዚህን ሀገራት ባገኛቸው ብለው ያሰቡት። ቡድን 7 እየተባለ የሚጠራው የምዕራባውያን ስብስብ ኋላ ላይ ሩሲያን ጨምሮ ቡድን 8 እየተባለ ቀጠለ። ነገር ግን 2014 እንደ አውሮፓውያን አቆጣጠር ላይ ሩሲያ ክራይሚያን ጠቅልላለች ተብላ ከዚህ ስብስብ እንድትወጣ ተደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያን ማስወጣታችን ትክክል አይደለም ብለው ያምናሉ። ሩሲያ እዚህ ስብስብ ውስጥ ብትሆን አሁን የተፈጠረው ጦርነት አይኖርም ነበር የሚል አቋም አላቸው። እንዲህም ሆኖ ታዲያ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ጋር ዓይንና ናጫ ከሆኑ ሀገራት ጋር ያላቸውን ግንኙነት ማቋረጥ አልፈለጉም። ከቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ጋር በነበራቸው የስልክ ቆይታ ያረጋገጡትም ይህንኑ ነው። ፑቲን እንዲህ አሉ። የቬንዙዌላን ሉዓላዊነት፣ ብሔራዊ ደህንነትና ከውጪ የሚመጣባትን ጫና በተመለከተ ለምታደርገው ትግል ሀገሬ ሩሲያ ከጎኗ ነች፣ በዚህ ጥርጥር አይግባችሁ ብለው ፑቲን ለማዱሮ ተናግረዋል። ሁለቱ ሀገራት ግንቦት ወር ላይ ልዩ ስትራቴጂክ ስምምነት ተፈራርመው አጋርነታቸውን የበለጠ ከፍ ማድረግ እንደሚፈልጉ ቃል ተገባብተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የኒኮላስ ማዱሮን መንግስት ለመመንገል እየጣረ እንደሚገኝ ዘገባዎች በተደጋጋሚ ተነበዋል። የቬንዙዌላን ነዳጅ ጭኗል የተባለን መርከብ አሜሪካ ኮማንዶና ሄሊኮፕተር አሰማርታ ጭምር በቁጥጥሯ ስር እንዳዋለችም ይታወሳል። ቬንዙዌላም ይህንን ድርጊት የባህር ላይ ውንብድና፣ የነዳጅ ቅኝ ግዢ ስትል መጥራቷም የሚታወቅ ነው። ዓለም ያግዘኝ፣ አሜሪካ ጉልበቷን እኔ ላይ እያሳየች ትገኛለች ብላ ቬንዙዌላ ባቀረበችው ጥሪ መሰረት ፑቲን አለሁልሽ ብለዋታል። ፑቲንን በተለያዩ መንገዶች ለማቅረብ እየሞከሩ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ጉዳይ እንዴት ይመለከቱታል የሚለው ነገር እንደተጠበቀ ሆኖ ፑቲን ግን በመርህ ላይ እንመሰረታለን፣ የገባነውን ቃል ኪዳን እናከብራለን፣ ለአጋሮቻችን ድጋፍ እንሰጣለን ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።